አንዲት ሴት ሌዲ የምትባለው የተከበረች የተመሰገነች የተሞገሰች ሴት የምትሆነው ራሷን ለአንድ ወንድ የለየች ሴት ከሆነች ነው። ድንግልና የልብ ጉዳይ ነው። ስለዚህ ያለፉት ምዕራፎቿን በሙሉ ዘግታ ከዛ እንደ አዲስ ህይወቷን ንስሐ ገብታ ከጀመረች እኔ እንደ ድንግል ነው ማለት እንደ ድንግልም ትታያለች። ሰዎች ተሰብስበው ቁጭ ብለው ቡና እየጠጡ ሻይ እየጠጡ እሷ ስትገባ የግድ ወሬያቸውን አቋርጠው አንገታቸውን የሚያዞሩበት አለ። እየጨፈሩ ዝም ብለው የሚተኙ ከሆነ ክብራቸውን ነው የሚያጡት። ህይወታቸው መጨረሻቸውም ያማረ አይሆንም። የከበረች የተመሰገነች ሴት እንዴት ነው መሆን የሚቻለው? ይህን መነሻ ማድረገው የት መሰለሽ? የሶንግስ ኦፍ ሶንግስ ላይ መኃልየ ሰለሞን ላይ በጣም ሰለሞን የሚያደንቃት ሴት አለች። ግን ሰለሞን ብቻ አይደለም የሚያደንቃት። ምን ይላታል መሰለሽ? እርግቤ መደምደሚያዬ አንድ ናት ይላል እና ብዙ ቆነጃጅት አሉ፣ 80 ንግስታት አሉ፣ ኩዊንስ አሉ፣ ቆነጃጅት አሉ። እሷ ግን የተለየች ነች ይላታል። እሱም ያነሳትን ሴት ሱነማዊቷ ሴት ነች ነው የሚባለው። እና እሷ የተለየች ነች ይላትና በጣም የሚገረምበት ቃል ግን ይሄ ነው። ቆነጃጅት አይተው አሞገሷት ይላል። ማን ያሞገሳት? ቆነጃጅት ሴቶቹ ናቸው ያደነቋት። ቆነጃጅት አይተው አሞገሷት፣ ንግስታቶችና ቁባቶች አመሰገኗት ይላል። ቆነጃጅት አይተው አሞገሷት፣ ንግስታት አመሰገኗት ይላል። አሁን ተመልከቺ፣ ናቹራል ነው ለወንዶች ሴት ልጅ ማድነቅ አይደል? ቀላል ነው። በሁሉ ነገሯ ማድነቅ ይቀላቸዋል ለወንዶች። ግን ሴቶች ተሰብስበው ካደነቋት ግን ራሳቸው ቆነጃጅት ሆነው ለዛውም ንግስታት ደግሞ ሆነው ኩዊንስ ሆነው እሷን አፕሪሺየት ካደረጓት ምን አይነት ሴት ነች? ቆነጃጅት አይተው አሞገሷት፣ አወደሷት፣ ንግስታት አመሰገኗት እና እቺ አድማየርድ የሆነች ሌዲ ነች ወይም አድሚረብል ነች፣ የምትደነቅ ነች። ወንዶች ብቻ ሳይሆን ሴቶች የሚያደንቋት፣ ቆነጃጅት የሚያደንቋት፣ ንግስታት ኩዊንስ የሚያደንቋት ሴት ነች ማለት ነው። ሌዲ ነች፣ የምትገርም ሌዲ ነች። እና ዛሬ ለእህቶቻችን መናገር የምንፈልገው እንዴት ነው ሌዲ መሆን የሚቻለው? የምትደነቅ ሴት፣ የምትከበር ሴት፣ ሴቶች የሚያደንቋት፣ ቆነጃጅት የሚያከብሯት ሴት መሆን የሚቻለው እንዴት ነው? አድሚረብል የሆነች ሌዲ መሆን የሚቻለው እንዴት ነው? ወይም ማነች እንደዛ የምትባለው የሚለውን ነው። በምሳሌ ነው የምነሳው። አንዲት ሴት እንወስዳለን። እኔ በጣም ማደንቃትን አንዲት ሴት አነሳለሁ። በጣም ማደንቃት ሴት አለች። እሷም ርብቃ ነች። ርብቃ ማለት እንዲሁ ካሉት ውስጥ ማለት ነው። ርብቃ ሬቤካ ነው ስሟ እና ሬቤካ ማለት ካፕቲቬቲንግ ማለት ነው። ካፕቲቬቲንግ ታስደነግጣለች። ቆንጆ ነች፣ ግን ቁንጅናዋ ብቻ ሳይሆን ላይዋ ላይ ካለው ሞገስ የተነሳ ካፕቲቬቲንግ ማለት ነው ሬቤካ ማለት። አንዳንድ ሴቶች አይተሻል፣ የአንድ ቦታ ቁጭ ብለሽ እያወራሽ ሰዎች ተሰብስበው ቁጭ ብለው ቡና እየጠጡ ሻይ እየጠጡ እሷ ስትገባ የግድ ወሬያቸውን አቋርጠው አንገታቸውን የሚያዞሩበት አለ፣ ያዩዋታል። አሁን ከሞገስ የተነሳ ነው። ቁንጅናዋ አይደለም፣ ረዥም ቀሚስ ወይም አጭር ቀሚስ ስለለበሰች ሳይሆን ከሞገሷ የተነሳ ፕሬዘንስ አለ አብሯትና ዞር ብለው ሰዎች ያዩዋታል። ሬቤካ በጣም ሞገስ ያላት ልጅ ነች። በጣም ሞገስ ያላት ካፕቲቬቲንግ የምታስደነግጥ ሴት ነች ርብቃ ማለት እንደዛ ነች። እና አሁን ስቶሪው ምንድነው? አብርሃም ይስሐቅ የሚባል ልጅ አለው እንደምታውቂው፣ በጣም የተወደደ ልጅ። እስማኤልም አለ። ግን አብርሃም ለልጁ ሚስት ፈለገ። ከመሞቱ በፊት ልጁ እንዲያገባለት ፈለገ፣ ይስሐቅ እንዲያገባ ፈለገ። ስለዚህ በጣም የሚያምነውን ሎሌውን፣ ሽማግሌ ነው እሱ ራሱ ሎሌው፣ የዛ ጊዜ ሸምግሏል። ዘመዶቼ ወዳሉበት ድሮ ወደ ነበርኩበት ሀገር ሄደህ ለልጄ ሚስት ፈልግ አለው። ለልጄ ከዛ ሚስት ይዘህና አለው። ከዛ ሎሌው እንዲህ ባገኛትስ እንደ ወደዚህ ነው ብል ስላት እምቢ ብትልስ ብሎ ጠየቀ።
ግድ የለም እኔ ያገለገልኩት እግዚአብሔር መልአኩን ከፊትህ ይልካል አለው። መልአኩን ከፊትህ ይልካል እምቢ አትልህም አለው። ሽማግሌው ተልኮ ሄደ። ሲሄድ ግን ምን ብሎ ጸለየ መሰለሽ? አሁን ሚስት ፍለጋ ነው የሚሄደው ለይስሐቅ፣ ለአብርሃም ልጅ ለይስሐቅ ሚስት ፍለጋ ነው የሚሄደው። ስፔሲፊክ የተመረጠች ሴት የለችም። እከዲት የምትባል ሴት ጋር አይደለም የሚሄደው። ግን አብርሃም ልኮታል። ሄዶ ከዛ ሀገር ለይስሐቅ ሚስት ይዞ መምጣት አለበት። ማንን ይዞ ይመጣ አውቅ። ስለዚህ ጸለየ። ሲጸልይ ምን አለ? እግዚአብሔር ሆይ ሄጄ እዛ ሀገር ሄጄ ውሃ አጠጭኝ የምላት ውሃ አጠጭኝ ስላት ደግሞ ውሃ የምታጠጣኝ አንተም ውሃ ጠጣ ግመሎችህንም ውሃ አጠጣለሁ የምትለኝ እሷ የይስሐቅ ሚስት ትሁን ብሎ ጸለየ። ተተሻለ ይሄዳለሁ። ግን ምልክት ምን ጠየቀ? ውሃ ጠጭኝ ስላት ውሃ ጠጣ የምትል አንተን ብቻ ሳይሆን ግመሎችህንም አጠጣለሁ የምትል እሷ ለጌታ ያዘጋጃት እሷ ትሆን ብሎ ሄደ። አሁን ግመሎቹን ይዘዋል። የአብርሃም ሎሌ ወደዛ አገር ሄደ። ከዛ ሴቶች ውሃ የሚቀዱበት ቦታ ላይ ሄደና ቁጭ አለ። አሁን ሴቶች ይመጣሉ። ከዛ ፊት ሌሎችን ሴቶች ጠይቋቸው እንደሆነ አላውቅም። ግን ርብቃ መጣች። ርብቃ በጣም ቆንጆ ነበረች። በጣም ይላታል መጽሐፍ ቅዱስ መልከ መልካም ነች ይላታል። መጣችና ስትመጣ ውሃ ጠጭኝ አላት። ወዲያው እንስራዋን አወረደችና ጠጣ አለችና ጠጣቸው። ከዛ አልጠየቃትም። እሱን ውሃ ጠጣቸውና ግመሎችህንም አጠጣለሁ አለች። ከዛ እየተመላለሰች እየሄደች ግመሎች ውሃ እየቀዳች ግመሎቹን ስታጠጣ ውሃ እየቀዳች ግመሎቹን ስታጠጣ እሱ ዝም ብሎ ያያታል። ምልክት አድርጎ ስለያዘው ዝም ብሎ ያያታል። እሱ አወረደች፣ እሱን አጠጣች። ግመሎቹን ደግሞ ውሃ ማጠጣት ጀመረች። አሁን እዚህ ጋር ምንድን ያለችው? እሷ ጌታዬ ሆይ ጠጣ ነው ያለችው። ግመሎችህንም አጠጣለሁ ነው ያለችው። ወጣት ነች። እሱ ሽማግሌ ነው፣ አታውቀውም። ውሃ ጠጪ ነው ያላት። እዚህ ጋር ከዚች ታሪክ እስካሁን ከነገርኩሽ ታሪክ ውስጥ እኔ አንዲት የምትደነቅ ሴት አድሚረብል የሆነች ሌዲ ባህሪዎች ነጥቦች አገኛለሁ። አንደኛ ኳሊቲዋ፣ የሌዲ ኳሊቲ ሰው አክባሪ ነች። ዝም ብሎ ሽማግሌ መንገድ ላይ ያገኘችው ሽማግሌ ነው። ውሃ ጠጪኝ ሲላት እኔ ለቤተሰብ የቀዳሁትን ማነህ አንተ ለመሆኑ አንተን ውሃ ማጠጣው ማለት እኮ ትችላለች። ግን ሰው ታከብራለች። በአጠቃላይ ሰው አትነቅ። አንዲት ሴት ሌዲ የምትባለው ሰው የማትነቅ፣ ሰው የምታከብር፣ ድሃ የማትነቅ፣ ሰው የማታዋርድ፣ ወደ ታች ዝቅ አድርጋ የማትመለከት፣ የማትጸየፍ ሴት እሷ የምትደነቅ ሴት ነች። ማንንም አትንቅ። የትም ትግባ፣ ካፌም ትግባ፣ ዌተሮቹን አክብራ ነው የምታናግረው። የቤቷን ሰራተኞች አትንቃቸውም፣ አታዋርዳቸውም፣ አትሰድባቸውም። ድሃይታ አትጸየፍ ምናምን አትልም። ሌዲ እንደዛ አትልም። አድሚረብል ሌዲ እንደሱ አትልም። እና እቺ ሴት ሰው አክባሪ ናት። በአጠቃላይ ማንንም ሰው መናቅ የለብሽም በፍጹም። ማንንም ሰው ምንም አይነት ሰው ይሁን ምን መናቅ የለበትም። ሁሉን ሰው ማክበር ያዋጣል። ስለዚህ ርብቃ ያደረገችው እንደዛ ነው። ሽማግሌውን አየችው፣ አታውቀውም፣ ማን እንደሆነ አታውቅም። ሲያናግራት አናገረችው። ውሃ ጠጭኝ አላት፣ አጠጣች። ግመሎችህንም አጠጣለሁ ብላ ግመሎችንም አጠጣች። ስለዚህ ሰው አክባሪ መሆኗን አየን። አንድ አይደል? ሁለተኛ አዛኝና ሩህሩህ መሆኗን ታያለሽ። አዛኝና ሩህሩህ ነች። እሱን ውሃ የምታጠጣ ከዛ ደግሞ ለግመሎች እንዴት ግመሎችን ነው ያጠጣቸው። ለግመሎች ሁሉ አዝናለች እና ደግ ነች፣ ሩህሩህ ነች። አዛኝና ሩህሩህ ነች። ሶስተኛ የምታየው ጀነሮሲቲዋን ነው። አሁን ግመሎች ይባላል በሳነብ በ3 ደቂቃ ውስጥ ወደ 200 ሊትር ውሃ መጠጣት ይችላሉ። ምን ይላል መሰለሽ? እስኪረኩ ድረስ አጠጣቻቸው ይላል። ምን ያህል ሰዓት እንደፈጀባት አላውቅም። ሰውየውን አጠጥታ እየሄደች እየቀዳች ግመሎቹን ታጠጣለች። ግመሎቹን ታጠጣ ስንት ግመሎች እንደያዘ አላውቅም። ከአንድ በላይ ግን ነው ግመሎች ስለሚል ሁሉም ጠጥተው እስኪረኩ ድረስ እየተመላለሰች አጠጣቻቸው ይላል። በጣም አስገራሚ ነው። ስለዚህ ሰው አትንቅም።
ሌዲ የሚባሉት አድሚራብል ሌዲ የሚደነቁ የሚከበሩ ሴቶች የተከበሩ ሴቶች ሰው አይንቁም። ሩህሩህና አዛኝ ናቸው። ኮምፓሽኔት ናቸው። ይራራሉ ለሰዎች እና ደግሞ ደግ ናቸው። ግመሎችን አጠጥተው ማጠጣት የሚችሉ ደጎች ናቸው። ሰጥተው የማይበቃቸው ደጎች ናቸው። እንዲህ አይነት ሴቶች አሉ። እንዲህ አይነት ሴቶች አድሚራብል ናቸው፣ ደጎች ናቸው፣ ትሁት ናቸው፣ ሰው የማይንቁ ናቸው። ርብቃ እንደዛ ነበረች። ተመላልሳ ግመሎቹን አጠጣቻቸው። ከዛ ቀጠለ። አያት፣ እሷ እንደሆነች ገባው። በቃ እሷ ነች አለ እና ሽማግሌው ሎሌ የማ ልጅ ነሽ አላት። የባቱኤል ነበር የሚባለው አባቷ፣ የአብርሃም ዘመድ ነው። የባቱኤል ልጅ ነኝ አለችው። ከዛ ልክ ያንን ከነገረችው ካያት በኋላ ግመሎቹን ውሃ ካጠጣች በኋላ ሰውየው ሄድና ሰገደ፣ ለእግዚአብሔር ሰገደ እና መንገዴን ስላቃናህልኝ ስላሳካህልኝ አመሰግን። ሂወ ሹር እሷ እንደሆነች እርግጠኛ ነው። ገብቶሽ እና እሷ መሆኗን እርግጠኛ ነው። ከዛ ከሰገደ በኋላ እሷ ደግሞ ቆሞ ታየዋለች። እግዚአብሔርን ሲያመሰግን ምናምን ቆማ ታየዋለች። በኋላ ቀለበት አወጣና ሰጣት። ከዛ የእጅ አምባር 2 አደረገና አወጣና ሰጣት። የወርቅ ትላልቅ የወርቅ እጅ አምባር ሰጣት፣ ቀለበት ሰጣት። ከዛ በኋላ ተቀበለችው። ለመሰለሽ ነገር አታስብም። እሷ አሁን ሽማግሌ ነው ይሄ ሰውዬ። ወርቅ አውጥቶ ሲሰጣት ዝም ብላ ተቀብላ ቆማ ተቀብላ ታየዋለች። እንትን አታውቅም፣ ተንኮል አታውቅም፣ ነገር አታውቅም። አሽሙር ብታናግሪያት ርብቃን አሽሙር አይገባትም። ሌዲስ፣ እነዚህ አድሚራብል ሌዲስ የምታያቸው ሴቶች፣ የሚከበሩና የሚደነቁ ሴቶች ነገረኞች አይደሉም። ይሄ ነገር አሽሙር፣ በዚህ እንደዚህ ብሎ ሐሜት ምናምን የለባቸው። በቃ የዋህነች ቀን ሲሰጣት ተቀበለችው፣ ወርቁን ሲሰጣት ተቀበለችው። እና እንዲህ አይነት የሚደነቁ ሴቶች አድሚራብል የሚባሉ ሴቶች በአሽሙር ብትናገሪያት እንኳን አይገባትም። ነው እንዴ ምናምን ትልሻለች። የዋህነች እሷ በቃ ያልሽውን ነው። አንቺ አሁን ለምሳሌ ወፈርሽ ለማለት ፈልገሽ ምን ነው አንቺ እንዲከሳሽ ትያታለሽ አይደለም? ከሳ እንዴ ነው የምትለው። አይገባትም፣ ነገር አይገባትም፣ እንትን አሽሙር አይገባትም። እንዴ በፊት ለፊት ካልነገርሻት አይገባትም። እና አድሚራብል የሆኑ ሴቶች ቅድም አልን፣ ደግ፣ ቸር፣ ሩህሩህ፣ ከዛ ደግሞ የዋህ ቅን ነች። ርብቃ ግን የምትደነቅ ሴት ነች። ወንድሟን ላባን ሄደችና ነገረችው። ወርቁን ይዛ ሄዳ ነገረችው። ሽማግሌውን አስገቡት። አባቷና ወንድሟ ሎሌውን አስገቡት፣ ወደ ቤታቸው አስገቡት። ከዛ ሽማግሌው ገባና እኔ አልበላም አልጠጣም የመጣሁበትን ሳልናገር አለ። ሎሌው ምንድነው ተናገር አሉት። ጌታዬ አብርሃም ይባላል። አብርሃም ልጅ አለው፣ ይስሐቅ የሚባል ልጅ አለው፣ ለጋብቻ የደረሰ ልጅ ነው። እና አብርሃም ቃል አስገብቶኝ ነው የመጣሁት። ወደ ሀገሬ ወደ ዘመዶቼ ሂድ፣ ከዛ ደግሞ ሚስት ለልጄ አምጣ ተብዬ ነው የመጣሁት። እኔ ደግሞ ምልክት ጠየኩ፣ ጸለይኩ፣ ውሃ ጠጭኝ ምላት። ከዛ ውሃ የምታጠጣኝና ግመሎቼንም አጠጣለሁ የምትለኝ እሷ የጌታዬ ሚስት እሷ ትሁን ብዬ ጠየኩ። እሷን ርብቃ እንዲጠየቅኳት አጠጣችኝ፣ ግመሎቼን ውሃ አጠጣኝ። ስለዚህ የመጣሁበት ምልክት ስለተሟላ እሷ ነች ማለት ነው። የይስሐቅ ማግባት ያለባት እሷ ነች። ስለዚህ ስጡኝ አላቸው። ከዛ ተቀበሉት። ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም ልንመልስልህ አንችልም አሉት። ነገሩ ከፈጣሪ ዘንድ ነው የመጣው። ስለዚህ በጎ ክፉም ልንመልስልህ አንችልም፣ ከመስማማት ውጭ ማለት ነው። ከዛ ቁጭ ያለ በላ ጠጣ። አሁን በቃ እግዚአብሔር መንገዴን አቅንቶልኛል፣ ይዣት ልሄድ አለ። አይ አንድ 10 ቀን ትቆይ አሉት። አሁን ገብቷቸዋል፣ የፈጣሪ ፈቃድ እንደሆነ ቤተሰቦቿ ገብቷቸዋል። እሷ ደግሞ ሰምታለች፣ ይህን ሲነጋገሩ ሰምታለች። እሷ ትምጣና ትጠየቅ ተባለ። በማግስቱ ነው ሰውየው ገብቶ አድሯል። በማግስቱ እሷ ትምጣና ትጠየቅ፣ እሺ ትላለች ለመሄድ ተባለች። ከዛ ተጠራች ርብቃ። ከዚህ ሰውዬ ጋር ትሄጃለሽ ብለው ጠየቋት። እሄዳለሁ አለች። እሄዳለሁ አለች። ለምን መሰለሽ? የእሱ ፈቃድ እንደሆነ አውቃለች። እግዚአብሔር ፈቃድ የፈጣሪ ፈቃድ እንደሆነ አውቃለች።
ትሄጃለሽ ተባለ፣ እሄዳለሁ አለች። ስለዚህ ምንድነው የምታየው እዚህ ጋር ከቀድሞ ነጥቦች ላይ ፈጣሪን የምትፈራ ለፈቃዱ የምትኖር ሴት ነች። ፈቃዱ ነው የምትፈልገው። ምንም በቃ መጣች፣ የእሱ እንደሆነ አወቀች፣ እሄዳለሁ አለች። ከዚሁ ጋር ቀጥሎ ስድስተኛ ምንድነው? ትራስት አድርጋለች። አምላኳን የተማመነችው አምናለች። እግዚአብሔርን አምናለች፣ ፈጣሪዋን አምናለች። ፈቃዱን ነበር የምትፈልገው። ከዚህ በፊት አላገባችም እሷ። ከዛ ፈቃዱ እንደሆነ ስታውቅ ነገሩ ከእግዚአብሔር ዘንድ መጥቷል ሲሉ ሰምታለች። በጎም ክፉም ልንመልስልህ አንችልም ከመስማማት ውጭ ሲባል ሰምታለች። ከዛ ጠርተው ትሄጃለች ሲሏት እሄዳለሁ አለች። እሄዳለሁ ከአምላኳ ፈቃድ ጋር ተስማማች እና ተማመነች። ስትሄድም ደግሞ የምታመልከውን አምላክ ተማምና ነው የሄደችው። አሉ ደንገጥሮቿ የሚያገለግሏት ሴቶች አሉ አብረዋት የሚሄዱት። ግን ይህን ሰውዬ አታውቀውም። ታሪኩን የሰማችው ባሏን አታውቀውም፣ ይስሐቅን አታውቀውም። የይስሐቅን አባት አብርሃምን በአካል አታውቃቸውም። የምታገባውን ሰው ይስሐቅን አታውቀውም። ፈጣሪን ግን አምና ሄደች። ስለዚህ የተከበረች ሴት አድመረብል ውመን ነች። ነጥቡ በፈጣሪን የምትፈራ በፈቃዱ የምትኖር የምትታመንበት ሴት ነች ማለት ነው። ከዛ ሰባተኛውን መሰለሽ ልጅቷ ርብቃ ወንድ አታውቅም። በዛ ሰዓት ቨርጂን ነች፣ ድንግል ነች፣ ወንድ አታውቅም። ለአንድ ወንድ የተለየች ሴት ነች። ለአንድ ወንድ የተለየች ሴት ነች። ሰባተኛው ነጥቤ ድንግልና ሳይሆን ግን አንዲት ሴት ሌዲ የምትባለው የከበረች የተመሰገነች ሴት የምትባለው ለአንድ ወንድ የተለየች ሴት ስትሆን ነው። ለአንድ ወንድ የተለየች ሴት ነች። ግን አሁን ድንግልናን ስለምናነሳ ሁለት አይነት ድንግልና አለ። አንደኛው ከወንድ ጋር ግንኙነት አድርገው የማያውቁ ሴቶች ድንግል ናቸው፣ ቨርጂን ናቸው። ማህተም አላቸው፣ ማህተማቸው ሃይመኑ ነው እና እነሱ ድንግል ናቸው። ሁለተኛ ግን አይነት ድንግልና አለ፣ እኔ የማስተምረውም የማምንበትም። ሁለተኛው ድንግልና ምንድን ነው? አንዲት ሴት ከአንድ ሰው ወይ ከሌላ ኢቭን ከብዙ ወንዶችም ጋር ግንኙነት ኖሯት ቆይታ ከዛ ግን ተጸጽታ ንስሐ ገብታ ራሷን ለይታ ከተቀመጠች ወይም ለአንድ ወንድ ራሷን ለይታ ለመቀመጥ ፈቃደኛ ከሆነች ሪስቶርድ ቨርጂኒቲ ይሆናል። ቨርጂኒቲ በሪፔንተንስ ቨርጂኒቲ ባይ ሪፔንተንስ ይሆናል፣ ወይም ሪስቶርድ ቨርጂኒቲ ይሆናል። እንትኑ ነው አይልሽ። ድንግልና እቺ ሃይመኗ አይደለችም። የሃይመኖቹን አስረዳሻለሁ። ግን የሃይመኗ ጉዳይ ሳይሆን ድንግልና የልብ ጉዳይ ነው። የልብ ጉዳይ ነው። ስለዚህ ያለፉት ምዕራፎቿን በሙሉ ዘግታ ከዛ እንደ አዲስ ህይወቷን ንስሐ ገብታ ከጀመረች ቨርጂኒቲ ባይ ሪፔንተንስ ይባላል፣ ወይም ሪስቶርድ ቨርጂኒቲ አለ። እኔ እንደ ድንግል ነው ማለት፣ እንደ ድንግልም ትታያለች። ንስሐ የገባች ሴት እንደ ድንግል ትታያለች። አሁን ይሄኛው ድንግልና ከወንድ ጋር ግንኙነት የሌላቸው ድንግሎች አሉ። ድንግልና ምንድን ነው? ድንግልና የማህፀን በር ላይ ሃይመን የምትባል ነገር አለች። ደም ስር ያላት ሃይመን የምትባል ስስ ነገር አለች። እንዴት አድርጎ እንደተባለች ምልክት ሆና እንደተቀመጠች በጣም ነው የሚገርመኝ። እና አይነቷ ግን ይለያያል። አንደኛው ኢምፐርፎሬት ሃይመን ነው የምትባለው። ኢምፐርፎሬት ሃይመን የሚባላል ማለት ድፍን ይሆናል፣ ምንም አያወጣም፣ ድፍን ነው እና ሴቶቹ ለወር አበባ ሲደርሱ አያስወጣም። ስለዚህ ሃይመኔክቶሚ የሚባል የሰርጀሪ አይነት አለ። በሃይመኔክቶሚ ይከፈታል ማለት ነው። ይሄ ድፍን የሆነው ኢምፐርፎሬት ይባላል። ሁለተኛው ክሪብሪፎርም ሃይመን ይባላል። ክሪብሪፎርም ሃይመን፣ ክሪብሪፎርም እንደ ኔት ነው። ሃይመኗ አለች፣ ከዛ ቀዳዳ ያላት ነች። ክሪብሪፎርም ሃይመን የምትባለው ደግሞ የዛ አይነት ነች። ስለዚህ ወይ ድፍን ይሆናል ወይ እንደ ባስኬትቦል ኔት ይሆናል። የሴቶች ድንግልና ምልክቷ ሃይመኗ የምትዘጋዋ። ከዛ ደግሞ ማይክሮ ፐርፎሬት ሃይመን ደግሞ ይባላል። እንደዚህ የሆነና መሀል ላይ ትንሽ ቀዳዳ ነች ያለችው፣ እሱ ደግሞ ማይክሮ ፐርፎሬት ሃይመን ይባላል። ከዛ ሴፕቴት ሃይመን ደግሞ ይባላል። ሴፕቴት ሃይመን ደግሞ እንደ መስመር ነች እና ሁሉም ግን ደም ስር አላቸው። ስለዚህ ሴቶች ድንግልናቸውን በሚያጡበት ጊዜ
ያቺ ትደማለች። አሉን አኑራል አለ ይሄ ካልኩሽ መሀል ላይ ቀዳዳ ያላት እንደ ኔት የሆነ መስመር የሆነች በአብዛኛው ሶስቱ ናቸው ኮመኖች። ዝም ብሎ መስመር ነገር ወይም ክቡ ዝግ የሆነና መሀሏ ቀዳዳ ወይም ደግሞ እንደ ባስኬትቦል ኔት የሆነ ሶስቱ በጣም ኮመን ናቸው። ሶስቱም የደም ስር አላቸው። ከዛ ያው ድንግልና ሲያጡ ደም የሚታየው ለዚህ ነው። አሁን ሁለቱን አየን። ያልተነካች ሴት አለች ድንግል የተለያየ ነገር አሳልፋ ንስሐ ስለገባች እንደ አዲስ ህይወቷን ስለጀመረች እንደ ድንግል ደግሞ የምትቆጠር ሴት አለች። በሪፔንተንስ በንስሐ ድንግል የሆነች ሴት ማለት ነው። አንዲት ሴት ሌዲ የምትባለው የተከበረች፣ የተመሰገነች፣ የተሞገሰች ሴት የምትሆነው ራሷን ለአንድ ወንድ የለየች ሴት ከሆነች ነው። ዛጋም የምትሄድ ከሆነ you cannot call her lady ልትያተች ክብሯ አንዲት ሌዲ የምትባል ሴት ክብሯ ለአንድ ወንድ ብቻ ራሷን ለይታ መቀመጧ ነው። አንደኛ አሁን በህይወቷ ወንድ ላይኖር ይችላል። ለምሳሌ አንዲት ሴት አለች ነው ቦይፍሬንድ የላትም፣ እጮኛ የላትም፣ ባል የላትም እንበል። ግን ማይንዷ ውስጥ ያለው ግን አንድ ወንድ በህይወቷ ትፈልጋለች። የኔ የምትለው የራሴ የምትለው አንድ ወንድ እየጠበቀች ነው፣ እየጸለየች ነው። ሺዝ ሌዲ። እቺ አድሚራብል ሌዲ ነች። ወንዶች በዙሪያው አሉ። ወንዶች ሴቶችን ይፈልጋሉ። ምንም ወንድ ብትፈልግ አታጣም እኮ። ግን የኔ የምትለው የራሴ የምትለው አንድ ወንድ እየፈለገች ነው ያለችው፣ እየጠበቀች ነው ያለችው። እቺ ሌዲ ነች፣ አድሚራብል ነች። ወይም ደግሞ አንድ እጮኛ ይኖራታል። ለእጮኛዋ ታማኝ ነች። ራሷን ለእጮኛዋ ሰጥታለች። የተለየች ነች። ለሌላ ወንድ አቬለብል አይደለችም፣ አትገኝም ለሌላ ወንድ። በቃ የተዘጋ ኬዝ ነው። እጮኛ ያላት ከእጮኛዋ ጋር ነች፣ አለቀ። ሌላ ወንድ ጋር ፍለርት ማድረግ እንደዚህ ብሎ እንደብሎ ለአንድ ቀን ምናምን ብሎ ነገር የለም። ተለይታለች። አድሚራብል ነች፣ የተከበረች ሴት ነች፣ ሌዲ ነች። ወይም ደግሞ ከአንድ ወንድ ጋር ተጋብታ እየኖረች ነው ያለችው። በቃ ለሱ ታማኝ ነች። ሌላ ወንድ ሚነካት ሌላ ወንድ የለም። ከሌላ ወንድ ጋር በዚህ በፍቅር ግንኙነት የለም። ለአንድ ባሏ ታማኝ ሴት ነች፣ የተከበረች ነች፣ የተሞገሰች ነች፣ የተደነቀች ነች፣ ሌዲ ነች። ግን አሁን እኮ ትክክለኛ ክብር የሆነውን ነገር እኮ እያሳየናቸው ለእህቶቻችን። አሁን እንደዛ ተብለው ለምሳሌ አንዳንድ አሜሪካ እንደ የሰለጠኑት ሀገር 18 ዓመት ልጅ ቨርጂን ነች፣ 20 ዓመት ቨርጂን ነች ከተባለ ከሳይኪያትሪስት ጋር ሊወስዷት ይችላሉ። እንዴት እስካሁን ድረስ ተብሎ ግን አይደለም፣ ክብር ነው። ክብር ያልሆነው ነገር ደግሞ ከቨርጂኒቲዋም ካጣች በኋላ ከሌሎች ከወንዶች ጋር ከወጣችን በኋላ ለአንድ ወንድ መለየቷ ክብሯ ነው። የአንድ ወንድ መሆኗ ለአንድ ወንድ መታጨቷ ወይም እየጠበቀች እንኳን ሳይኖር እንኳን እሱ አንድ ወንድ ነው በህይወት የሚመጣው እሱን እጠብቃለሁ ብላ መጠበቋ ክብሯ ነው። ወይም ለአንድ ወንድ መታጨቷ ጮኛ የሱ ነው ብላ የሱ መሆኗ ክብሯ ነው። ወይም የአንድ ባል ሚስት መሆኗ ክብሯ ነው። ክብር ያልሆነው ነገር እኮ እያሳየናቸው ነው። አሁን ዝም ብሎ ፓርቲ ሄዶ ከዛ በኋላ ጨፍሮ ከዛኛ ወንድ ጋር ሄዶ ገብቶ መተኛት፣ ከዛ በሳምንቱ ከሌላ ወንድ ጋር ጨፍሮ ገብቶ መተኛት፣ ከዛ ይሄኛው ክብር አይደለም፣ አድሚራብል አይደለም፣ ሌዲ አያረግሽም፣ ክብር አይሆንልሽም እያለን እኮ አሁን እየተነገርን ያለ ነው ለእህቶቻችን። ይሄን ነው ይፈለገ ይሰማቸው። እንደ እህቴ ነች መምከር አለብኝ። በኋላ መጨረሻዋ ጥሩ አይሆንም። ጥሩ የሚሆነው የአንድ ወንድ ስትሆን ነው እንጂ ይሄንማ ካልመከርም ምኑን ፕሮግራም ሰራ ነው። እህቶቻችንን አልፈንበታል። እኛ ያንን መምከር አለብን። ልክ አይደለም፣ እንዲህ ነው የሚደረገው። አንድ ወንድ ይበቃታል እኮ አንድ ፍቅረኛ እኮ በቂ ነው እንጂ አሁን ያንን እንደ ባህል ከተወሰደ እየጨፈሩ ዝም ብለው የሚተኙ ከሆነ ክብራቸውን ነው የሚያጡት። ህይወታቸው መጨረሻቸውም ያማረ አይሆንም።